መጽሐፈ ኢያሱ ምዕራፍ 7 የእስራኤል ልጆች ግን እርም በሆነው ነገር በደሉ። ከይሁዳ ነገድ የሆነ አካን እርሱም የከርሚ ልጅ የዘንበሪ ልጅ የዛራ ልጅ እርም ከሆነው ነገር ወሰደ። የእግዚአብሔርም ቁጣ በእስራኤል ልጆች ላይ ነደደ። ኢያሱም ከቤተል በምስራቅ በኩል በቤት አዌን አጠገብ ወዳለችው ወደ ጋይ ሰዎችን ከኢያሪኮ ልኮ ውጡ፣ ምድሪቱንም ሰልሉ ብሎ ተናገራቸው። ሰዎቹም ወጡ፣ ጋይንም ሰለሉ። ወደ ኢያሱም ተመልሰው 2 ወይም 3,000 ያህል ሰው ወጥተው ጋይን ይምቱ እንጂ ሕዝቡ ሁሉ አይውጣ፣ ጥቂቶች ናቸውና ሕዝቡ ሁሉ ወደዚያ ለመሄድ አይድከም አሉት። 3,000 ያህል ሰዎችም ወደዚያ ወጡ፣ ከጋይም ሰዎች ፊት ሸሹ። የጋይም ሰዎች ከእነርሱ 36 ያህል ሰዎችን መቱ፣ ከበሩ እስከ ሸባሪም ድረስ አበረሯቸው፣ በቁልቁለቱም መቷቸው። የሕዝቡም ልብ ቀለጠ፣ እንደ ውሃም ሆነ። ኢያሱም ልብሱን ቀደደ፣ እርሱና የእስራኤልም ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ። ኢያሱም አለ፣ ዋይ ጌታ እግዚአብሔር ሆይ፣ በአሞራውያን እጅ አሳልፈ ትሰጠን ታጠፋንም ዘንድ ይህን ሕዝብ ዮርዳኖስን ለምን አሻገርከው? በዮርዳኖስ ማዶ መቀመጥን በወደድን ነበር እኮ። ጌታ ሆይ፣ እስራኤል በጠላቶቻቸው ፊት ከሸሹ ምን እላለሁ? ከናናውያንና በምድሪቱም የሚኖሩ ሁሉ ሰምተው ይከቡናል፣ ስማችንንም ከምድር ያጠፋሉ። ለታላቁ ስምህም የምታደርገው ምንድን ነው? እግዚአብሔርም ኢያሱን አለው፣ ለምን በግንባር ተደፍተሃል? ቁም፣ እስራኤል በድሏል፣ ያዘዝኋቸውንም ቃል ኪዳኔን አፍርሰዋል፣ እርም የሆነውንም ነገር ወሰዱ፣ ሰረቁም፣ ዋሹም፣ በዕቃቸውም ውስጥ ሸሸጉት። ስለዚህም የእስራኤል ልጆች በጠላቶቻቸው ፊት መቆም አይችሉም፣ የተረገሙ ስለሆኑ በጠላቶቻቸው ፊት ይሸሻሉ። እርም የሆነውንም ነገር ከመካከላችሁ ካላጠፋችሁ ከዚህ በኋላም ከእናንተ ጋር አልሆንም። ተነሳና ሕዝቡን ቀድስ፣ እንዲህም በላቸው፣ እስራኤል ሆይ፣ እርም የሆነ ነገር በመካከልህ አለ። እርምም የሆነውን ነገር ከመካከላችሁ እስክታጠፉ ድረስ በጠላቶቻችሁ ፊት መቆም አትችሉም ብሎ የእስራኤል አምላክ እግዚአብሔር ተናግሯልና እስከ ነገ ተቀደሱ። ነገም በየነገዳችሁ ትቀርባላችሁ። እግዚአብሔርም የሚለየው ነገድ በየወገኖቹ ይቀርባል። እግዚአብሔርም የሚለየው ወገን በየቤተሰቦቹ ይቀርባል። እግዚአብሔርም የሚለየው ቤተሰብ በየሰው ይቀርባል። እርም የሆነውንም ነገር የተገኘበት ሰው የእግዚአብሔርን ቃል ኪዳን አፍርሷልና በእስራኤልም ዘንድ በደል አድርጓልና እርሱና ያለው ሁሉ በእሳት ይቃጠላሉ። ኢያሱም ማልዶ ተነሳ፣ እስራኤልንም በየነገዶቻቸው አቀረበ። የይሁዳም ነገድ ተለየ፣ የይሁዳንም ወገን አቀረበ። የዛራንም ወገን ለየ፣ የዛራንም ወገን ሰዎች አቀረበ። ዘንበሪም ተለየ፣ የቤቱንም ሰዎች አቀረበ። ከይሁዳም ነገድ የሆነ የከርሚ ልጅ የዘንበሪ ልጅ የዛራ ልጅ አካን ተለየ። ኢያሱም አካንን፣ ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብር ስጥ፣ ለእርሱም ተናዘዝ፣ ያደረግከውንም ንገረኝ፣ አትሸሽገኝ አለው። አካንም መልሶ ኢያሱን፣ በእውነት የእስራኤልን አምላክ እግዚአብሔርን በድያለሁ፣ እንዲህና እንዲህም አድርጌያለሁ። በዘረፋ መካከል አንድ ያማረ የሰናዖር ካባ 200 ሰቅል ብር ሚዛኑም 50 ሰቅል የሆነ ወርቅ አይቼ ተመኘኋቸው፣ ወሰድኳቸውም። እነሆም በድንኳኔ ውስጥ በመሬት ተሸሽገዋል፣ ብሩም ከሁሉ በታች ነው አለው። ኢያሱም መልእክተኞች ሰደደ፣ ወደ ድንኳኑም ሮጡ። እነሆም በድንኳኑ ውስጥ ተሸሽጎ ነበር፣ ብሩም በበታቹ ነበር። ከድንኳኑም ውስጥ ወስደው ወደ ኢያሱና ወደ እስራኤል ልጆች ሁሉ አመጡት፣ በእግዚአብሔርም ፊት አኖሩት። ኢያሱና እስራኤል ሁሉ የዛራን ልጅ አካንን ብሩንም ካባውንም ወርቁንም ወንዶችና ሴቶች ልጆቹንም በሬዎቹንም አህዮቹንም በጎቹንም ድንኳኑንም ያለውንም ሁሉ ወስደው ወደ አኮር ሸለቆ አመጧቸው። ኢያሱም ለምን አስጨነቅከን? እግዚአብሔር ዛሬ ያስጨንቃል አለው። እስራኤልም ሁሉ በድንጋይ ወገሩት፣ በእሳትም አቃጠሏቸው፣ በድንጋይም ወገሯቸው። በላዩም እስከ ዛሬ ድረስ ያለ ታላቅ የድንጋይ ክምር ከመሩ። እግዚአብሔርም ከቁጣው ትኩሳት ተመለሰ፣
ስለዚህም የዚያ ስፍራ ስም እስከ ዛሬ ድረስ የአኮር ሸለቆ ተብሎ ተጠራ።